የሰማዩን የትንሣኤ በዓል በኢየሩሳሌም ካንጋፋው መታደል አስጎብኝና የጉዞ ወኪል ጋር ባሳለፍነው የልደት በዓል ስኬታማ ጉዞ ወደ ኢየሩሳሌም አድርገን አክብረናል። ለዓመታትም በበርካቶች ተመስግነናል። አሁን ደግሞ የፊታችን የትንሣኤ በዓልን በኢየሩሳሌም ለማክበር ውስን ቦታዎች ቀርተውናል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ፣ ከገዳመ ቆሮንጦስ እስከ ገሊላ ባህር፣ ከዮርዳኖስ ወንዝ እስከ ጌቴሴማኔ የታቦር ተራራን ጨምሮ በርካታ ቅዱሳን ቦታዎችን እንጎበኛለን። ጥንድ ሆነው ለሚመጡና ቤተሰቦቻቸውን ለሚልኩ ልዩ ቅናሽ አለን። አድራሻ 22 ጎላጉል ሕንፃ ሁለተኛ ፎቅ ቢሮ ቁጥር 205B በ0912 64 1000 ወይም በ0964 080808 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል። ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር ሁለት መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። በርከት ያሉ ዓለም አቀፍና ሀገርኛ መረጃዎች በየሰዓታቱ ልዩነት ለማግኘት የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቱን መጫን አትዘንጉ። ወደ መረጃዎቹ አልፋለሁ። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ አሁንም በመቀሌ በርካታ ቦታዎችን እየተቆጣጠረ እንደሚገኝ እየተዘገበ ይገኛል። ምሽቱንም መግለጫ አውጥቷል። አቶ ጌታቸው ረዳ በትናንትናው ዕለት የሰጡትን መግለጫ ተቃውሟል። የዶክተር ደብረጽዮን የህወሓት ክንፍ እንዲሁም በርከት ያሉ ወታደሮችን ወደ መቀሌ በከፍተኛ ቁጥር እያስገባ መሆኑ ነው እየተነገረ የሚገኘው። ከዚህ ጋር በተገናኘ በርካታ ዓለም አቀፍ ሀገራት አስቸኳይ መግለጫ አውጥተዋል። የበርካታ ሀገራቱ መግለጫ ምን አለ በዝርዝር የምንመለከተው ሲሆን እንዲሁም በኢትዮጵያና በኤርትራ መካከል ግጭት ሊቀሰቀስ ይችላል የሚል ስጋት ማየሉንም ሮይተርስን ጨምሮ ዓለም አቀፍ መገናኛ ብዙሃን እየዘገቡ ነው። የተለያዩ ሀገራትም በኢትዮጵያና በኤርትራ በኩል ግጭት ሳይቀሰቀስ አስቀድሞ ሁኔታውን የማረጋጋት ስራ ይሰራ ሲሉ መግለጫ ሰጥተዋል። በመቀሌ አሁን ያለውን ሁኔታ በተመለከተ ከወደ መቀሌ በስልክ የተሰማውን መረጃ እንዲሁ የማስደምጣችሁ ነው የሚሆነው። በሌላ በኩል ክቡራን አድማጮች በሩሲያና ዩክሬን መካከል የ30 ቀናት የተኩስ አቁም ለመድረስ በፕሬዝዳንት ዶናልድ ትራምፕ የቀረበውን ሐሳብ ፑቲን በመርህ ደረጃ እንደሚቀበሉት ነገር ግን ለመፈጸም ቅድመ ሁኔታዎች መፈጸም እንዳለባቸው ገልጸዋል። ጉዳዩን አስመልክቶ የተሰሙትን መረጃዎችም የማስደምጣችሁ ይሆናል። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ በትግራይ ክልል በጊዜያዊ አስተዳደሩ ላይ የመፈንቅለ መንግስት ማድረግ መቀጠሉንና የመቀሌ ኤፍኤም የሬዲዮ ጣቢያን መቆጣጠሩን ተከትሎ በተለይም ደግሞ በኢትዮጵያና በኤርትራ መካከልም ግጭት ሊከሰት ይችላል የሚል ስጋት መውጣቱን ተከትሎ በርካታ ምዕራባውያን ሀገራት አስቸኳይ መግለጫ አወጡ። የአሜሪካ፣ የዩናይትድ ኪንግደም፣ የኒውዚላንድ፣ የጃፓን፣ የኖርዌይ፣ የቤልጂየም፣ የቡልጋሪያ፣ የቼክ ሪፐብሊክ፣ የዴንማርክ፣ የጀርመን፣ የአየርላንድ፣ የግሪክ፣ የስፔን፣ የፈረንሳይ፣ የጣሊያን፣ የሉክሰምበርግ፣ የሃንጋሪ፣ የኔዘርላንድ፣ የኦስትሪያ፣ የፖርቹጋል፣ የሮሜኒያ፣ የስሎቬኒያ፣ የፊንላንድ፣ የስዊድን ኤምባሲዎችና የአውሮፓ ህብረት ልዑክ በኢትዮጵያ አስቸኳይ የጋራ መግለጫ አውጥተዋል። በዚህም መግለጫቸው እንዳሉት በሰሜን ኢትዮጵያ እየተከሰቱ ያሉ ለውጦችና ሁኔታዎችም እየተባባሰ ያለውንም ውጥረት በትኩረት እየተከታተሉ እንደሚገኙ ኤምባሲዎቹ በጋራ ባወጡት መግለጫ ጠቅሰዋል። እንደ አውሮፓውያኑ አቆጣጠር ህዳር 2022 ለተፈጸመው የግጭት ማቆም ስምምነት ሙሉ ድጋፋችንን እንደምንሰጥ ደግመን አጽንኦት እንሰጣለን ብለዋል። ኤምባሲዎቹ ባወጡት አስቸኳይ መግለጫ ይህ ስምምነት የመሳሪያን ድምጽን ጸጥ እንዳደረገም አመልክተዋል። በፍጹም ወደ ሁከት፣ ግጭት፣ ጦርነት መመለስም እንደማይገባ በዚሁ አስቸኳይ መግለጫቸው ላይ አስገንዝበዋል። ሁሉም ወገኖች የተባባሰው መካረር አቆመው አስቸኳይ ውይይት በማድረግ ውጥረቱ
ጦርነቱን በማርገብ ስምምነቱን እንዲጠብቁም አጥብቀው አሳስበዋል። ይበዚህ እንዳለ በትናንትናው ዕለት የትግራይ ክልል ጊዜያዊ አስተዳደር አቶ ጌታቸው ረዳ ከመቀሌ ወደ አዲስ አበባ ከመጡና በአዲስ አበባ በቀጥታ ስርጭት በብሔራዊ ቴሌቪዥን የተላለፈውን ጋዜጣዊ መግለጫ ከሰጡ በኋላ ከአሜሪካ፣ ከጀርመን፣ ከፈረንሳይ፣ ከጣሊያን፣ ከዩናይትድ ኪንግደም እንዲሁም ከአውሮፓ ህብረት አምባሳደሮች ጋር በትግራይ ስላለው ሁኔታ አስተዳደራቸውም እየገጠመው ስላለው ፈተና ሰፋ ያለ ውይይት ማድረጋቸውም ተዘግቧል። ይበዚህ እንዳለም በዶክተር ደብረጽዮን ገብረ ሚካኤል የሚመራው ሌላኛው የህወሓት ክንፍ የመቀሌ 104.4 የመቀሌ ኤፍኤም ሬዲዮ ጣቢያን መቆጣጠሩን የገለጸ ሲሆን በታጣቂዎቹ ታግዞ የሬዲዮ ጣቢያን መቆጣጠሩ ነው የተነገረው። የህወሓት አመራሮችም በህወሓት ታጣቂዎች ታጅበው የሬዲዮ ጣቢያውን እንደተቆጣጠሩ ከመቀሌ የተሰማ መረጃ የገለጸ ሲሆን ምናልባትም በመቀጣይ ደግሞ የድምጽ ወያኔና የትግራይ ቴሌቪዥን ሚዲያዎችም ሊቆጣጠሩ እንደሚችሉም ተሰግቷል። መገናኛ ብዙሃኑ በትናንትናው ዕለት ከአዲስ አበባ የተሰጠውን የጊዜያዊ አስተዳደሩን ፕሬዝዳንት የአቶ ጌታቸው ረዳን መግለጫ ሳያስተላልፉ ውለዋል። በተያያዘ ዜና ኢትዮጵያና ኤርትራ የጦርነት አፋፍ ላይ ናቸው ሲል የእንግሊዙ መገናኛ ብዙሃን ሮይተርስ ዘገበ። ከቅርብ ጊዜ ወዲህ ውጥረታቸው እየተባባሰ መጥቷል ያላቸው ኢትዮጵያና ኤርትራ ወደ ለየለት ቀጠናውን ሊያተራምስ ወደሚችል ጦርነት ሊገቡ እንደሚችሉ የትግራይ ባለስልጣናትም ማስታወቃቸውን የዘገበው ሮይተርስ በቀጠናው የከፋ ቀውስ ሊያስከትል የሚችል ስጋት ማሳደሩን ዘግቧል። እንደ ሮይተርስ ገለጻ ከሆነ የትግራይ ባለስልጣናት ይቀሰቀሳል ሲሉ ስጋታቸውን የሚገልጹበት የኢትዮጵያና ኤርትራ ዓለም አቀፍ አስቸኳይ እርዳታዎችና ድጋፎች አቅም በቀጠናው እየቀነሰ በመጣበት ሁኔታ ሀገራቱ ወደ ጦርነት ካመሩ በቀጠናው የከፋ ቀውስና ችግር እንደሚከተልና በሶማሊያና ሱዳን የተከሰተውን ቀውስ እያስተናገደ በሚገኘው የምስራቅ አፍሪካ ቀጠና ላይም ትልቅ ስጋት የሚደቅን መሆኑን አመልክቷል። በኢትዮጵያና ኤርትራ መካከል በየትኛውም ጊዜ ጦርነት ሊቀሰቀስ ይችላል ሲሉ በአፍሪካ ሪፖርት መጽሔት ላይ ከዚህ ቀደም ሐሳባቸውን ያሰፈሩት ከትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት ጀነራል ጻድቃን ገብረትንሳይ ይህም ለአካባቢው ከፍተኛ ቀውስ የሚያስከትል መሆኑን አስታውሰው እንደነበረ የገለጸው ሮይተርስ በዚህም በሰሜን ኢትዮጵያ ተቀስቅሶ በነበረው ግጭት በሺዎች የሚቆጠሩ ዜጎች ሕይወታቸውን ማጣታቸውንና ብዙዎችም ለከፋ ቀውስ መዳረጋቸውን ያስታወሰው ዘገባው ከፕሪቶሪያው የሰላም ስምምነት ወዲህ እየሻከረ የመጣው የኢትዮጵያና ኤርትራ ግንኙነት ወደ ተባባሰ ግጭት ሊወስደው በሚችል ሁኔታ ላይ በተለይም ደግሞ ከሰላም ስምምነቱ በኋላ በጊዜያዊ አስተዳደር ውስጥ የተሾመውና በነ ዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን ክፍፍል ውስጥ መግባቱም መሆኑን በማንሳት አቶ ጌታቸው ረዳም የሚመራው የክልሉ ጊዜያዊ አስተዳደር በነ ዶክተር ደብረጽዮን የሚመራው ኃይል ከኤርትራ ባለስልጣናት ጋር ትብብር በማድረግ ከኢትዮጵያ መንግስት ጋር ግጭት ውስጥ የመግባት ፍላጎት አለው በሚል ማጋለጣቸውን የዘገበው ሮይተርስ አቶ ጌታቸው ረዳም በትናንትናው ዕለት ሰጥተውት በነበረው መግለጫ ይህንን በትግራይ ያለውን ሁኔታ የኤርትራ መንግስት ሊጠቀምበት እንደሚችል እንዲህ በማለት ገልጸው ነበር። ትርምስ እናተርፋለን የሚሉ ብዙ ወገኖች አሉ። ኤርትራ መንግስት አንዱ እንደሆነ አውቃለሁ። ማለት የኤርትራ መንግስት ከፌደራል መንግስት ጋር የመጀመሪያ ግጭት የገባው ፕሪቶሪያ ከተስማማን በኋላ ፕሪቶሪያ ከተስማማን ለምንድን ነው ግጭቱ የሚገባው? ቢኮዝ ትግራይን ኮምፕሊትሊ ከካርታ ለማውጣት የነበረን እንቅስቃሴ ያስቆመ ስምምነት ስለሆነ የኤርትራ መንግስት ጋር ሰላም መፍጠር አለብን የሚል እምነት ነበር። የተወሰነ እንቅስቃሴ ማድረግ ነበር። የኤርትራ መንግስት ሰዎች ፍላጎት ወይ የኢትዮጵያ መንግስት ኤርትራን ይወራል ብለው በሚሰጉበት ሰዓት ማቀዝቀዣ ባፈር እንዲሆን ማድረግ ነው ትግራይ። ወይ ጠንከር ያለ አጋጣሚ ተፈጥሯል ብለው ካመኑ ደግሞ ከኛ ሰዎች ጋር ሆኖ እንደገና ደግሞ ምናልባት ወደ አዲስ አበባ በኩል ጉዞ የሚቻልበት እድል ካለ ማማተርም ሊሆን ይችላል። ስለዚህ ሁሉንም እድሎችን ክፍት አድርገ ማድረግ እንቅስቃሴ አለ። በዚህ ጉዳይ ውስጥ የሆነ ጤነኛ አእምሮ ያለው የትግራይ ፖለቲካ ኃይል ወይም ጸጥታ ኃላፊ ምክንያቱም ለትግራይ ደማቸውን ያፈሰሱ ጀነራሎች ከነብዙ የፖለቲካ ችግሩ የትግራይ ነው ላረጋግጣለሁ ብሎ የቆመ የፖለቲካ አመራር በዚህ ሰዓት ምንም የተለወጠ ነገር ሳይኖር ከነዚህ ሰዎች ጋር ሆኜ የሆነ ነገር አረጋለሁ ብሎ ይሄንን ኢንተርቴን ሲያደርግ መስማት በጣም አስደንጋጭ። ይሄ ችግር የሁሉም ሰው ደግሞ ችግር አይደለም። ሁሉም ጀነራል ከኤርትራ ጋር ተግባብቼ የሆነ ነገር አረጋለሁ የሚል አርገን አንሰው
ሁሉም ፖለቲከኛ ከኤርትራ ጋር ተጋብቼ ቅድም ያልኳችሁ ጭር ካለ አደጋ ላይ እንወድቃለን የሚሉ ወገኖች ግን ራሳቸውን ሃይስ ቢደር እንደሚባለው ከፍ ያለ ዋጋ ላቀረቡ ብቻ ሳይሆን እዚህ ትርጉም የሌለው ዋጋ ላቀረበ ሰውም ቢሆን አገልጋይ ለመሆን ዝግጁ ሲሆን ይታያል። በተወሰነ ደረጃ ከዚህ ትርምስ ውስጥ እንድንገባ ከማድረግ አንፃር ይህንንም ኃይል ለመጠቀም እንቅስቃሴ የሚያደርጉ ቡድኖች እንዳሉ አውቃለሁ። እዚህ እንዳለ በትናንትናው ዕለት አቶ ጌታቸው ረዳ መግለጫ ከሰጡ በኋላ ትናንትና መሻሹም በዶክተር ደብረጽዮን ገብረ ሚካኤል የሚመራው ሌላኛው የህወሓት ቡድን ባወጣው መግለጫ አቶ ጌታቸው ረዳ ከአዲስ አበባ የሰጡትን መግለጫ ክህደት ሲል ጠርቶታል። እያደረኩ ያለው የህግ ማስከበር ዘመቻ ነው የሚለው በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን በመግለጫው እንዳለው እርምጃው እንደሚቀጥል ገልጾ የፕሪቶሪያው የሰላም ስምምነት እንዳይፈርስ ከፌደራል መንግስቱ ጋር መነጋገር እንደሚፈልግ ጭምር ይገልጻል። በዚህ እንዳለ ተዘግቶ የቆየው የመቀሌ ከንቲባ ጽህፈት ቤት በዶክተር ደብረጽዮን ገብረ ሚካኤል ታጣቂዎች ቁጥጥር ስር መውደቁን ተከትሎ በትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የተሾሙት አቶ ብርሃነ ገብረ ኢየሱስ በመቀሌና በአጠቃላይ በትግራይ ስላለው ሁኔታ ተከታዩን ብለዋል። በመቀሌና ሌሎች ወረዳዎች በወታደራዊ ኃይል ስልጣን እየተቆጣጠሩ ናቸው። በትግራይ ሰላምና ዲሞክራሲም እንዳይሰፍን እየሰሩ ቆይተዋል። እነዚህ ጥቂቶች አሁን ደግሞ ይህን ጠባብ ቡድን ደግፈው ለራሳቸው ከተጠያቂነት ለመዳን በመቀሌ 2 አርሚዎች አስገብተዋል። በዚህም ህዝቡን እያስጨነቁ በወታደር ነው ወደ ጽህፈት ቤት የገቡት። በአዲ ጉደም ትናንት አንድ ወጣት ተገድሏል። ታጋይ የነበረ ወጣት ነው። በመቀሌ የተለያዩ ክፍለ ከተሞችም በተመሳሳይ ትናንትና ከትናንት በስቲያ ሰፊ የሰራዊት እንቅስቃሴ እያደረጉ ህዝቡንና ወጣቱን እያስጨነቁት ነው። በወቅታዊ የትግራይ ክልል ሁኔታም ሆነ እንዲሁም በቀጠናው ጉዳይ ላይ ጉዳዩ በቀጥታ የሚመለከተው የኢትዮጵያ ፌደራል መንግስት የዘገባ እስከተጠናከረበት ሰዓት ድረስ ያወጣው መግለጫ የለም። በሌላ ዜና በአሜሪካው ፕሬዝዳንት ዶናልድ ትራምፕ የቀረበውን የተኩስ አቁም ጥሪ ዩክሬን ሙሉ በሙሉ ስትቀበል የሩሲያው ፕሬዝዳንት ቭላዲሚር ፑቲን ደግሞ ከፕሬዝዳንት ትራምፕ የቀረበውን የ30 ቀናት የተኩስ አቁም ስምምነት ሐሳብ በመርህ ደረጃ እንደሚቀበሉት አስታወቁ። ፑቲን ምሽቱን ለጋዜጠኞች በሰጡት መግለጫ ዘላቂ ሰላምን ማምጣትና የዚህን ቀውስ መንስኤ ሙሉ በሙሉ ማስወገድ አለብን ሲሉ ተደምጠዋል። ፑቲን አክለውም ጠብን ለማቆም በአሜሪካው ፕሬዝዳንት በቀረበው ሐሳብ እንስማማለን፣ ሐሳቡ ግን ትክክል ነው፣ እንደግፈዋለን ሲሉም ነው በመግለጫቸው ላይ ያነሱት። በዩክሬን ውስጥ ጦርነቱ ማብቃት አለበት ያሉት ፑቲን የተኩስ አቁም ሐሳቡ ጥሩ ነው፣ ሙሉ በሙሉ እንደግፋለን፣ ነገር ግን ከአሜሪካ ጋር በቅድሚያ ልንወያይባቸው የሚገቡ ወሳኝ ጉዳዮች አሉ ሲሉም ተናግረዋል። ፕሬዝዳንት ፑቲን ሐሳቡ ጥሩ ቢሆንም ነገር ግን ከአሜሪካ ጋር ተወያይተን አንዳንድ ጉዳዮች ላይ መስማማት ካልቻልን በስተቀር የተኩስ አቁሙን በመርህ ደረጃ እንጂ ሙሉ በሙሉ አንቀበልም ብለዋል። ለ3 ዓመታት በዘለቀው የሩሲያና ዩክሬን ጦርነት ሩሲያም በዩክሬን ላይ ከባድ ጥቃቶችን መፈጸም መቀጠሏ የተገለጸ ሲሆን የሩሲያና ዩክሬንን ጦርነት በአንድ ቀን ውስጥ አስቆማለሁ ሲሉ የቆዩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሩሲያ አቻቸው ቭላዲሚር ፑቲን ጋር ለመምከር ልዩ መልእክተኛቸው ስቲቭ ዊትኮፍን ወደ ሞስኮ መላካቸውን ያስታወቀው ዊዮን ኒውስ በዘገባው አሁንም ድረስ ከሩሲያ ከፍተኛ ሚሳኤልና ድሮን ጥቃት የምትገኘው ዩክሬን በተለይም ደግሞ ከአንድ ዓመት በፊት በሩሲያ ላይ ድንገተኛ ጥቃት በመፈጸም ከሩሲያ ኃይሎች እጅ አስለቅቃት የነበረው የኩርስክ አካባቢዎች የሩሲያ ጦር በድጋሚ ሙሉ በሙሉ እየተቆጣጠረው እንደሚገኝ የሩሲያው ፕሬዝዳንት ቭላዲሚር ፑቲንም ለጦር አዛዣቸው የኩርስክ አካባቢን በሚመለከት በሰጡት አስቸኳይ ትዕዛዝም 2 ነገሮች እንድታስቡ ፈልጋለሁ ሲሉ አንደኛው ጉዳይ አካባቢውን ሙሉ በሙሉ ነፃ ማውጣት ሲሆን ሁለተኛው ደግሞ የደህንነት ቀጠና መፍጠር ነው ሲሉ ሩሲያም በጦርነቱ ጉዳይ ወደ ኋላ እንደማትመለስ በተደጋጋሚ በዚሁ የቴሌቪዥን መግለጫቸው ላይ ሲናገሩ ተደምጠዋል። ተከታታይ የአየርና የድሮን ጥቃቶችን እንዲሁም የሰሜን ኮሪያ ወታደሮችን ድጋፍ ሳይቀር ማሰለፍ የቻለችው ሩሲያ በዩክሬን ላይ ከባድ እርምጃ መውሰድ መቀጠሏን የጠቆመው ዘገባው በዚህም ደግሞ የዩክሬን የመከላከያ አቅም
እየተፈተነ መሆኑን ጠቅሶ ባለፈው ዓመት የዩክሬን ጦር በሩሲያ ጦር ላይ ድንገተኛ ጥቃት በመክፈት የተቆጣጠራቸውን አብዛኛው አካባቢዎች ክፍል በ5 ቀናት ዘመቻ ብቻ የሩሲያ ኃይሎች መልሰው መቆጣጠር የቻሉ ሲሆን የሩሲያ ወታደሮች በኩርስክ የሚገኙ ከ30,000 በላይ የሚሆኑ የዩክሬን ወታደሮችን ሙሉ በሙሉ መክበባቸውንና ከዩክሬን ዋናው ማዘዣ ጣቢያ መቆረጣቸውን ያስታወቁ ሲሆን የአቅርቦት መስመራቸው መቋረጡን ሩሲያ በአካባቢው ከ24 በላይ የሚሆኑ መንደሮችን መቆጣጠሯንና እነዚህን ከ30,000 በላይ የሚሆኑ የዩክሬን ወታደሮችን መክበቧን በተመለከተ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ወታደሮቻቸውን ከከበባ ለማውጣት የሰላም ስምምነቱ አስቸኳይ እንደሆነ በመግለጽ የሰላም ስምምነቱን እንደሚቀበሉና በማንኛውም ሰዓት ያለምንም ቅድመ ሁኔታ ተኩስ ለማቆም ዝግጅት ላይ መሆናቸውን ገልጸዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ደግሞ በተለይም ደግሞ ሩሲያም የአሜሪካና የዩክሬን ባለስልጣናት በጅዳ ባደረጉት ምክክር የ30 ቀናት የተኩስ አቁም ስምምነት እንዲደረስ መግባባት ላይ መድረሳቸውን ተከትሎ ፑቲን አቋማቸውን በይፋ ሲገልጹ ይህ የተኩስ አቁም ስምምነት ለ30 ቀናት ከመፈጸሙ በፊት የዩክሬን ወታደሮችን ሙሉ በሙሉ በመጠራረግ ከሩሲያ አዲሶቹ ግዛት ጭምር ማስወጣት እንዳለባት ገልጸው የተኩስ አቁሙ ከመጀመሩ አስቀድሞ እነዚህ ተግባራት መፈጸም አለባቸው ብላለች ሩሲያ። የሩሲያ ቀዩ ቤተ መንግስት የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ለጋዜጠኞች በሰጡት መግለጫ ፕሬዝዳንት ፑቲን የኩርስክ ክልል በፍጥነት ሙሉ በሙሉ ነፃ መውጣት እንዳለበት አሳስበዋል። ወታደሮቻችንን እንዲሁም ንጹሃንን እልቂት ለመቀነስ የምናደርገው ጥረት ጊዜ ቢወስድም ኩርስክ በአጭር ጊዜ ነፃ እየወጣች መሆኑን እንገልጻለን ብለዋል። የፑቲን የኩርስክ ጉብኝት ባለፈው ዓመት ወደ ሩሲያ የገባውን የዩክሬን ጦር ጠራርጎ ለማስወጣት እየታገሉ የሚገኙ የሩሲያ ወታደሮችን ሞራል ለማነቃቃት ያለመ ነው ሲል የአሜሪካው CNN ዘግቧል። ዩክሬን በነሐሴ ወር 2024 የሩሲያዋን ኩርስክ ክልል የተቆጣጠረችው ከሞስኮ ጋር ለምታደርገው የተኩስ አቁም ድርድር እንደ መንደርደሪያ ወይም እንደ መያዣ እንዲሆናት በማሰብ ነበር። በኩርስክ ክልል የሚያዙ የዩክሬን ወታደሮች እንደ ሽብርተኛ ይቆጠራሉ ያሉት ፑቲን ስትይዟቸው ሽብርተኛ መሆናቸውን አትርሱ ሲሉ ተደምጠዋል። የዩክሬን ጦር አዛዥ ጀነራል አሌክሳንደር ሲሲርኪቭ በበኩላቸው የዩክሬን ወታደሮችን ሕይወት መታደግ ቅድሚያ የሚሰጡት ጉዳይ መሆኑን በማንሳት ጦራቸው በከፍተኛ ፍጥነት ወደ ኋላ እያፈገፈገና ከሩሲያ ክልል ጥሎ እየወጣ መሆኑን አምነዋል። ፕሬዝዳንት ዜሌንስኪም ሩሲያ በኩርስክ ክልል ከባድ ጥቃት እየፈጸመች መሆኑን በመጥቀስ የጀነራል ሲስክሪን ሐሳብ አጠናክረዋል። የሩሲያ ጦር ከፍተኛ ጀነራል ቫለሪ ግራሲሞቭ የሀገራቸው ጦር 86 በመቶ የሚሆነውን የኩርስክ ክልል ነፃ በማድረግ 430 የዩክሬን ወታደሮችን በምርኮ መያዙንና 30,000 በላይ የሚሆኑትን መክበቡንም ይፋ አድርጓል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ